በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃን ቀሲስ አበበ ላመስግን የዚህ ታላቅ ደብር አስተዳዳሪና መምህር፣ ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ ክቡር አባታችን መጋቤ ሥርዓት ቀሲስ ጌቱ የዚህ ታላቅ ደብር ቄሰ ገበዝ፣ እንዲሁም ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት በ40ና በ80 ቀናችሁ አባት ብላችሁ እንድትጮኹ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን አንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰናበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ጾመ ኢየሱስ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አንድ ጊዜ አነብላችኋለሁ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመው። መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክስ ወደ ታች ራስን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበረ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። እንግዲህ ይህ ጾም ጾመ ኢየሱስ ይባላል ወይም አብይ ጾም እየተባለ ይጠራል። አብይ ያስባለውም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። ወደ አነበብነው የመጽሐፍ ቅዱስ ክፍል ስንመጣ ከዚያ ወዲያ ነው የሚለው። ከምን ወዲያ ቃልን ጌታ በባሪያው እጅ በዮሐንስ ከተጠመቀ በኋላ እግዚአብሔር አብ በሰማይ ሆኖ የምወደው ልጄ ይህ ነው ብሎ ከመሰከረለት በኋላ መንፈስ ቅዱስ በርግብ አምሳል ወደ እርሱ ከመጣ በኋላ ክርስቶስ ሳይውል ሳያድር ወዴት ነው ሄደው? ወደ ገዳመ ቆሮንቶስ ወደ ጾም ነው የሄደው። ስለዚህ ከዚያ ወዲያ ሲል ከጥምቀቱ በኋላ እንደማለት ነው። ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወሰደው? መንፈስ ወሰደው ይላል። መቼም መንፈስ ብዙ አይነት ትርጉም አለው። እንደየአገባቡ ብዙ አይነት ፍቺ አለው። የመጀመሪያው መንፈስ እግዚአብሔር ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ተብሎ በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ተናግሯል። በብሉይ ኪዳን ጊዜ የነበሩ ሰዎች እግዚአብሔርን የሚያመልኩት ወይም የሚሰግዱለት በአንድ ስፍራ ብቻ ነበር። በኢየሩሳሌም በሶሎሞን ቤተ መቅደስ ብቻ ነበረ የሚሰግዱለት። በሐዲስ ኪዳን ግን እግዚአብሔር በሁሉ ቦታ የሚገኝ መሆኑን የሰው ልብ ዝንባሌ ሁሉ ቅርብ እንደሆነ አስረድቶ የአዲስ ኪዳንን መንፈሳዊ አምልኮ ደግሞ ሲያሳይ እናያለንና
እግዚአብሔር መንፈስ ነው የሚባለው በሁሉ ቦታ የሚገኝ ምሉእ በኩልህ ስለሆነ ነው። ስለዚህ መንፈስ የሚለው ለእግዚአብሔር ይሰጣል። ይሄ ብቻ አይደለም፣ ለመላእክትም ይሰጣል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ የሚያገለግሉ የሚላኩ መናፍስት አይደሉምን ይላል። ስለዚህ መላእክት መንፈስ ይባላሉ። የማይታዩ ረቂቃን የማይጨበጡ ስለሆኑ ቅዱሳን መላእክት መንፈስ ይባላሉ። የሰው ልጅ ልብም መንፈስ ይባላል፣ ወይም ትሕትናው መንፈስ ይባላል። በዚህ በመዝሙረ ዳዊት መዝሙር 50 ቁጥር 17 ላይ የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ እግዚአብሔር የተዋረደውንና የተሰበረውን መንፈስ አይንቅም ሲል እናየዋለን። ባጭሩ እግዚአብሔር ትሑታንን አይንቅም ማለት ነው። በእውነተኛ ትሑታንን ወደ እግዚአብሔር ቤት እንኳን ስንመጣ ለድብድብ ነው የሚመስለው አይደል? እግዚአብሔር ግን መንፈሱ ስብር ያለውን እንደሚወድ መጽሐፍ ቅዱስ ይነግረናልና የሰው ሐሳቡና ልቡ ትሕትናውና ትዕቢቱም መንፈስ ይባላል። አጋንንትም መናፍስት ይባላል፣ ወይም ሰይጣን መንፈስ ይባላል፣ የማይታይ የወደቀ መልአክ ስለሆነ። ስለዚህ በዚህ መሰረት መንፈስ ወደ ምድረ በዳ ወሰደው ሲል የልቡ ፈቃድ የልቡ ሐሳብ ወደ ምድረ በዳ እንደወሰደው መጽሐፍ ቅዱስ እየነገረን ነው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ ይላል። ለምንድን ነው ጌታ የጾመው? ክብር ለማግኘት ነው? ማይረግ ለማግኘት ነው? አይደለም። እሱ ዓለም ከመፈጠሩ አስቀድሞ ምንም ነገር ሳይኖር ንጉሥ ነበረ። አመስጋኝ ሳይኖር ምስጉን ነው እግዚአብሔር። አወዳሾች ሳይኖሩ ውዱስ ነው እግዚአብሔር። አንድ ንጉሥ ነው የሚባለው እኮ ሕዝብ ሲኖር ነው አይደል? የሚያስተዳድረው ሕዝብ ሲኖር ንጉሥ ይባላል። እግዚአብሔር ግን ያለ ሕዝብ ንጉሥ ነው። መላእክት ሳይፈጠሩ፣ ደመናት ሳይሳቡ፣ መባረክት ሳይመዘዙ፣ መዓልትና ሌሊት ሳይጀምሩ፣ ታሪክና ጊዜ የሚባል ነገር ሳይኖር እግዚአብሔር አስቀድሞ ንጉሥ ነበረ። ቅድመ ዓለም ወእስከ ለዓለም አሎ እግዚአብሔር በመንግስቱ፣ እግዚአብሔር በትስልስቱ፣ እግዚአብሔር በመለኮቱ የሚለው ዲዮስቆሮስ ለዛ ነው። ዓለም ከመፈጠሩ አስቀድሞ እግዚአብሔር በመንግስቱ አለ፣ በሶስትነቱ አለ፣ በመለኮታዊ ክብሩ አለ ይላልና ክርስቶስ ክብር ለማግኘት አይደለም የጾመው። በእውነት ሁሉ እኮ ስለ እርሱ ነው የሚከብረው። ድንግል ማርያምን ብናከብራት እሱን በመውለዷ ነው አይደል? መላእክትን ብናከብራቸው እሱን ያለማቋረጥ በማመስገናቸው ነው። ሰማዕታትን ብናከብራቸው ስለ እርሱ ጨክነው ደማቸውን ስላፈሰሱ ነው። ጻድቃንም ብናከብር ሳይሳሱ ዕድሜያቸውን ጊዜያቸውን ሁሉ ለእግዚአብሔር ስለሰጡ ነው። ሁሉ ስለ እርሱ ይከብራል። እርሱ ግን በራሱ ማንነት ክቡር የሆነ ጻድቅ የሆነ አባት ነው። ስሙ የተመሰገነ ይሁን። ለምን ጾመ ካልን ለአርአያነት ነው፣ ምሳሌ ለመሆን ነው። ወገኖቼ ክርስቶስ ወደዚች ምድር ከመጣበት ዓላማ አንዱ ምንድን ነው ካልን ጽድቅን ሁሉ ፈጽሞ ለማሳየት ነው። ምን አይነት ሰዎች መሆን እንዳለብን ለማሳየት ነው ወገኖች። ክርስትና ማለት ባጭሩ ክርስቶስን መስሎ መኖር ነው። ክር መርፌ ላይ ከታሰረ እኮ መርፌው ባለፈበት ሁሉ ምኑ ያልፋል፣ ክርም እየተከተለ ያልፋል። እኛም በእምነት ክርስቶስ ላይ እስከታሰርን ድረስ ክርስቶስ ባለፈበት ነገር ሁሉ እናልፋለን። ክርስቶስ ባለፈበት ትሕትና፣ ክርስቶስ ባለፈበት ጾም፣ ጸሎት፣ ክርስቶስ ባለፈበት ቸርነትና ደግነት እናልፋለን። ለምን? ክርስትና ማለት እሱን መስሎ መኖር ስለሆነ ወገኖች። የክርስትና የመንፈሳዊ ሕይወት መለኪያው መስፈርቱም በእኔ ቦታ ጌታ ቢሆን ኖሮ ምንድን ነበር የሚያደርገው? ክርስቶስ በድሆች ፊት ቢቆም ምንድን ነው የሚያደርገው? ተቸግረው በሚያለቅሱ ሰዎች ፊት ቢቆም ክርስቶስ ምንድን ነው የሚያደርገው? እሱ የሚያደርገውን ደግሞ ማድረግ ይሄ ክርስትና ይባላል። እሱ የተናገረውን ደግሞ መናገር ክርስትና ይባላል። እሱ የረገጠውን አስተካክሎ መርገጥ፣ በትክክል መርገጥ ይሄ ክርስትና ይባላል ወገኖች። ስለዚህ ለአርአያነት ለምሳሌነት ጾሟል። ስራውን በጾም ለመጀመር ክርስቶስ ጾሟል። እንግዲህ የስራው ሁሉ መጀመሪያ ያደረገው ጾምን ነው። ከማስተማሩ አጋንንት ከማውጣቱ ቤዛ ሆኖ ዓለምን ከማዳኑ አስቀድሞ የስራው መጀመሪያ ያደረገው ጾምን ነው። እናንተም የስራችሁ ሁሉ መጀመሪያ ጾምን አድርጉ ሲል ነው ወገኖች። ታላላቅ ኃላፊነት ያለበት ወንበር ላይ ከመቀመጣችን፣ ከመወሰናችን፣ ከመደምደማችን አስቀድሞ መጾም መጸለይ ያስፈልጋል ወገኖች።
ለዛ ነው ብዙ ሰዎች ዛሬ እያለቀሱ እየተወጉ የሚኖሩት አስቀድመው የሥራቸውን መጀመሪያ ጾም ስላላደረጉ ነው። ስለዚህ ስራው መጀመሪያ ላይ ያደረገው ጾም ሥራዬ ሕግ ነውና ጾምን ሕግ አድርጎ ሊሰጥ ነውና ሲጾም እናያለን። ጾም ምንድነው ወገኖች? ጾም ሕግ ነው። ክርስቲያን የሆነ ሁሉ ሊጾም ግድ ነው። በእርግጥ በቤተ ክርስቲያናችን ሥርዓት እንዲጾሙ የማይገደዱ ብዙ ሰዎች አሉ አይደል? ለምሳሌ ከ7 ዓመት በታች የሆኑ እንዲጾሙ አይገደዱም። አራስ የሆነች ሴት ብዙ ደም ስለሚፈሳት እሷም እንድትጾም አይገደድም። ይሄ ብቻ አይደለም። የታወቀ ሕመም በሽታ ያለባቸው በሽታ ውስጣቸውን ያሳሳባቸው እነዚህም ሰዎች እንዲጾሙ አይገደዱም። ግን በራስ ፈቃድ ሳይሆን መጀመሪያ ከካህናት አባቶች ጋር ተመካክሮ ይህንን ማድረግ ያስፈልጋል። ስለዚህ ጾም ሕግ ስለሆነ ሲጾም እናየዋለን። ታዲያ የጾም አስፈላጊነት ምንድን ነው? ስለ ጾም ካነሳ ጾም በእውነት የመልካም ነገር ሁሉ መጀመሪያ ነው። እግዚአብሔር እንዲመራን ከፈለግን ራሱ መጾም አለብን። ሙሴ መሪ የሆነውን ቃሉን ሕጉን ከእግዚአብሔር የተቀበለው 40 ቀን 40 ሌሊት ጾሞ ነው። እኛም እግዚአብሔር እንዲመራን ከፈለግን ቀኙን እንዲያሳየን ከፈለግን በእውነት ልንጾም ያስፈልጋል። እግዚአብሔር እንዲቀድምልን ባጭሩ። መቼም እግዚአብሔር ባልቀደመበት እኮ ድካም ነው ያለው አይደል? መራውጥ ነው ያለው፣ ልፋት ነው ያለው። እግዚአብሔር በቀደመበት ግን ድል አለ፣ ማሸነፍ አለ፣ በረከት አለ። ስለዚህ እግዚአብሔር እንዲቀድምልን በእውነት እንዲመራን መጾም ያስፈልጋል። ይሄ ብቻ አይደለም። ፈቃደ ሥጋን ለፈቃደ ነፍስ ለማስገዛት መጾም ያስፈልጋል። የምንበላው ምግብ 3/4 ወደ ፈቃደ ሥጋ ነው የሚሄደው። ስለዚህ በገዛ ፈቃዳችን በስሜታችን በወጣትነታችን እንዳንፈተን ከፈለግን በእውነት መጾም ያስፈልጋል። በተለይ በዝሙት ጾር የሚሰቃዩ ሰዎች፣ በትዕቢት የሚሰቃዩ ሰዎች ቤተ ክርስቲያን የምታዘው ጾምን ነው። ያኔ ፈቃደ ሥጋችን ለምን ይገዛል? ለነፍስ ፈቃድ መገዛት ይጀምራል። ይሄ ብቻ አይደለም። የረሃብተኞችን ስሜት እንድንረዳ ነው። የድሆችን ቆሎ ያደረባቸውን ሰዎች ስሜታቸውን፣ ረሃባቸውን እንድንረዳ ከፈለግን በእውነት መጾም ያስፈልጋል። የሚገርማችሁ አንዳንድ ጊዜ ለምንድን ነው በመከራ ውስጥ እግዚአብሔር የሚያሳልፈን ብላችሁ ከጠየቃችሁ የመከረኞችን ስሜት እኮ ባጭሩ እንድንረዳ ነው። እኛ ግን አልገባንም። የተራበ ሰው ስናገኝ እኔ ስኳርና አፈር በልቼ ነው እዚህ የደረስኩት ስለዚህ ገና ነው እንላለን። አልገባንም ወገኖች። መጽሐፍ ቅዱስ ግን ለችግረኛና ለምስኪን የሚያስብ ምንድን ነው? ምስጉን ነው የሚለው ወገኖች። ስለዚህ ችግረኞችን እንድናስብ በተለይ እዚህ ሀገር የምንኖር በልተን ጠግበን ምግብን ስንደፋ ዓለም ሁሉ የጠገበ እንዳይመስለን በእውነት መጾም ያስፈልጋል። ምክንያቱም መከራ ልክ እንደ ጽዋ ነው። ጽዋ ሲጠጣ ካያችሁ ዛሬ አንዱ ቤት ከሆነ በሚቀጥለው ወር ደግሞ የሚቀጥለው ቤት ይገባል። መከራም ልክ እንደዛው ዛሬ በሩቁ የምናየው ችግርና መከራ ነገ ቤታችን ሊገባ ይችላል ወገኖቼ። ስለዚህ በችግራችን ሰዓት እግዚአብሔር እንዲያስበን ከፈለግን ችግረኞችን ማሰብ እጅግ መልካም ነው። ስለዚህ የድሆችን ስሜት እንድንረዳ መጾም አስፈልጓል። የእንግሊዟ ንግሥት ልጅ ነው ይባላል። በውጪ ሰው ሁሉ ተርቧል ስትባል ለምን አይስክሬም አይበሉም አለች ይባላል። ምክንያቱም ለሷ የመጨረሻው በቃ ርካሽ ምግብ አይስክሬም ነው። ቢያጡ እንዴት አይስክሬም ያጣሉ ብላ ነው። አያችሁ፣ የረሃብተኞች ስሜት ካልገባን እንዲህ በድሆች መቀለድ እንጀምራለን። ስለዚህ ጾም ለዚህ ያስፈልጓል። ታዲያ ጌታ 40 ቀንና 40 ሌሊት ነው የጾመው። ለምንድን ነው 40 ቀንና 40 ሌሊት የጾመው ካልን ነቢያቱ ስንት ቀን ስለ ጾሙ? 40 ሌሊት 40 ቀን ስለ ጾሙ ነው። እሱ ደግሞ የነቢያት አምላክ ነው። ደግሞ የሚገርማችሁ ይሄንን ጾም ወይም ደግሞ 40 ቀን 40 ሌሊት ጌታ ባይጾም ኑሮ አይሁድ መልካሚቷን ወንጌል ደጊቷን ወንጌል ላለመቀበል እንደ ምክንያት ያደርጉት ነበረ። እግዚአብሔር ደግሞ ከሚጠላው ነገር አንዱ ምንድነው ካልን ሰበብ ነው። ምክንያት ይጠላል እግዚአብሔር። አባቶቻችንም እንደሚሉ የሲኦል መንገድ በስበብ የተሞላች ነች ይላሉ። ስበብ ግን አያድንም ወገኖች፣ አያድንም። ቢያድን ኑሮ አዳም ይድን ነበር። ስበብ ቢያድን ኑሮ ሔዋን ትድን ነበር። ሁሉም ከፍርድ አላመለጡምና። ስለዚህ 40 ቀን 40 ሌሊት ሲጾም እናየዋለን።
ሕገ ወንጌልን የሚሰራ ነው። ካስታወሳችሁ ሙሴ ሕገ ኦሪትን ለእስራኤላውያን ከመስጠቱ አስቀድሞ ስንት ቀን ጾሟል? 40 ቀንና 40 ሌሊት ጾሟል። በሕጉ ዋዜማ ጾሟል። ክርስቶስም ሕገ ወንጌልን የአዲስ ኪዳንን ሕግ ለምእመናን የሚሰጥ ነውና በሕጉ ዋዜማ ሲጾም ወይም 40 ቀን 40 ሌሊት ሲጾም እናየዋለን። ነፍሳትን ከሲኦል የሚያወጣ ነውና ሙሴ ካያችሁት እስራኤላውያንን ከባርነት ለማውጣት በማያቀው ሀገር በምድያም 40 ዓመት ኑሯል። ጌታችን ኢየሱስ ክርስቶስም ነፍሳትን ከዲያብሎስ አገዛዝ ከሲኦል ጨለማ ከሲኦል እስራት ነፃ የሚያወጣ ነውና 40 ቀን 40 ሌሊት ሲጾም እናየዋለን። ለካሳም እንደመጣ ለማሳወቅ ነው። አዳም በ40 ቀኑ የተሰጠውን ልጅነት ነው በዲያብሎስ ፈተና ያጣው። ስለዚህ ክርስቶስ አዳም በ40 ቀኑ የተሰጠውን ደግሞ በዲያብሎስ ፈተና ያጣውን ልጅነቱን ለማስመለስ እንደመጣ ለማሳወቅ 40 ቀንና 40 ሌሊት ሲጾም እናየዋለን። ይሄ ብቻ አይደለም፣ ሰውን ሁሉ ለማዳን እንደመጣ ለማሳወቅ ነው። አንድ ጽንስ በእናቱ ማህፀን ውስጥ እያለ በስንተኛው ቀን ነው ተስዕሎተ መልክ የሚሰጠው? መልክ የሚሳልበት በ40ኛ ቀኑ ጽንስ መልክ ይሰጠዋል። እኔም ለሰው ልጅ ሁሉ የሰውን ልጅ ለማዳን ነው የመጣሁት ሲል 40 ቀን 40 ሌሊት ሲጾም እናየዋለን። ክብር ለአምላካችን ይሁን። ቁጥር 3 ላይ ፈታኝ ቀርቦ ይለዋል። ዲያብሎስ ፈታኝ ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስታነቡ አንድም ቦታ ተኝቷል ተብሎ አልተጻፈም ወገኖች። እኛን ከጽድቅ ጎዳና ለማውጣት ተግቶ የሚኖር ነው ዲያብሎስ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሎ እኮ ተጽፏል ወገኖች። ስለዚህ ጠላት እንዳለበት መኖር ያስፈልጋል። እኔ ጠላት የለብኝም የምንል ከሆነ በእውነት ሞኞች ነን፣ ምስኪኖች ነን። እንኳን እኛ ምንም የማታቀው ርግብ እንኳን ጠላት አለባት፣ ነጣቂ ያለባት። ለዛ ነው ወገባችሁ የታጠቀ መብራታችሁ የበራ ይሁን፣ ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ፣ የመዳን ራስ ቁር የሕይወትንም ሰይፍ ያዙ፣ በሃይማኖት ዝናር ወገባችሁን ታጠቁ የሚለው። ክርስትና ኳስ ሜዳ አይደለም። ታጥቀን ተዘጋጅተን የምንኖርበት ሕይወት ነው። ለምን? ፈታኝ ስላለ። ፈታኝ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በላለው። ክርስቶስ የእግዚአብሔር ልጅ መሆኑን ዲያብሎስ እንዴት ነው ያወቀው? በምንድን ነው ያወቀው? በዮርዳኖስ እግዚአብሔር አብ ሲመሰክርለት ሰምቷል። የምወደው ልጄ ይህ ነው ብሎ ሲመሰክር አይቷል። ስለዚህ እያመነታ ሰይጣን በእውነት የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እንጀራ እንዲሆን በል አለው። መቼም የሰይጣን ፈተና ብዙ ጊዜ ካያችሁት የሌለንን ነገር እንድናስብ በማድረግ ነው አይደለ? አዳምና ሔዋን በገነት ሲኖሩ ሁሉ እኮ ነበራቸው። እግዚአብሔርን የሚያክል ጌታ፣ ገነትን የሚያክል ስፍራ ይዘው ነበረ የሚኖሩት። ግን አንድ ነገር የላቸውም። አንድ ነገር ተከልክለዋል። ምን? ዕፀ በለስ። ያንንም እግዚአብሔር ሳስቶ አይደለም በእውነት ግን እግዚአብሔር ገዢ፣ አዳም ተገዢ፣ እግዚአብሔር ፈጣሪ፣ አዳም ፍጡር መሆኑን ለማሳወቅ በመካከላቸው ሕግ እንዲኖር ይህንን በለስ አትብላ ብሎታል። አንዳንድ ሰዎችም ይጠይቃሉ፣ በእውነት ለምንድን ነው እግዚአብሔር አንዲት ፍሬ አዳም በላ ብሎ ይህ ሁሉ ዓመት በሲኦል የፈረደበት ብለው ይጠይቃሉ። ጉዳዩ የፍሬ አይደለም ወገኖች። አዳም የሞከረው መንግስት ግልበጣ ነው። እንደ እግዚአብሔር ትሆናላችሁ እኮ ነው የተባለው። ስለዚህ ያችን ፍሬ ሲበላ እንደ እግዚአብሔር ለመሆን አስቦ ነው የበላው። በዚህ ምክንያት ሲፈረድበት እናያለን ወገኖች። ባጭሩ ግን ሰይጣን ብዙ ጊዜ የሚፈትነን የሌለንን ነገር በማስታወስ ነው። ግን እኛ ከሌለን ነገር በላይ ያለን ነገር ይበልጣል ወገኖች። 1000 ዓመት ብንኖር 1000 ነገር ቢደረግልን ከሚደረግልን ነገር እኮ በላይ የተደረገልን ነገር ይበልጣል። የተደረገልን ሰው ሆኖ መፈጠር ነው። የተደረገልን ክርስቶስ በመስቀል ላይ ሞቶ ማዳኑ ነው ወገኖች። ይሄ የዘመናት የምስጋናችን የውዳሳችን ርዕስ ነው። ቁጥር 4 ላይ እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ጌታ ለምንድን ነው የዲያብሎስን ድምፅ ሰምቶ ድንጋዩን ዳቦ ያላደረገው? ለምንድን ነው ያላደረገው? የመጀመሪያው
ከሱ በኋላ ወይም ደግሞ በዚህ ጊዜ የሚነሱ አማኞች ክርስቶስ እንኳን ለአጋንንት ለሰይጣን ታዞ አይደለ ብለው በዳቦ ጉዳይ በእንጀራ ጉዳይ ለሰይጣን እንዳይገዙ ነው ወገኖች። ዛሬ እንሰማለን በየጠንቋይ ቤቱ ሰዎች እየሄዱ ከጥይት በላይ የሚጮሁት የሚያጓሩት ለምንድን ነው ካለን ሰይጣን እንጀራ እንዲሰጣቸው ነው አይደል? ዳቦ እንዲሰጣቸው ነው አይደል? ወገኖች እግዚአብሔር ካልሰጠ ግን ማንም አይሰጥም። እግዚአብሔር ካልሰጠ እንኳን ሰው መልአክም አይሰጥም ወገኖች። በጎ ስጦታ ፍጹምም በረከት ከላይ ነው እኮ ነው የሚለው። በመዞር የሚደረግ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ተብሎ ነው የተጻፈው። የዓለሙን ብርሃን ካያችሁ በመዞር የሚደረግ ጥላ አለው። በአንድ በኩል ጨለማ ሲሆን በአንድ በኩል ብርሃን ይሆናል። ጨለማው ጥላው ደግሞ የጉርለት ምልክት ነው። እግዚአብሔር ግን በመዞር የሚደረግ ጥላ የሌለበት ሙሉ ብርሃን ነው። ጉርለት የሌለበት ሙሉ በረከት ነው። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ያለ ጌታ እያለን አይደለም ከሰይጣን ከሰውም አንከጅልም። እኔ እናንተ ዕዳ አይደለሁም ወገኖች፣ እናንተም የእኔ ዕዳ አይደላችሁ። ሁላችንም የማን ዕዳዎች ነን? እግዚአብሔር ዕዳዎች ነን። ሰው ቢሰጥ በዚህ እጅ ነው፣ በትንሽ እጅ ነው። መድኃኔዓለም ቢሰጥ ግን በሰፊው እጁ ነው። ስሙ የተመሰገነ። ስለዚህ በዳቦ ጉዳይ በእንጀራ ጉዳይ ለሰይጣን እንዳንታዘዝ ጌታ ድንጋዩን ዳቦ አላደረገም። ይሄ ብቻ አይደለም፣ ታምራትን ለራስ ጥቅም እንዳናደርግ ነው ድንጋዩን ያለወጠው እንጂ እሱ መለወጥ ይችላል። ሲጀመር ጸጋ ለምንድን ነው የሚሰጠው ወገኖች? ለራስ ጥቅም ነው አይደለም። ምዕመናንን እንድናገለግል ለቤተ ክርስቲያን ሕንጸት ነው ጸጋ የሚሰጠው። በመንግስት በጀት እኮ ለራሱ የሚዋጋ ወታደር የለም። ከተዋጋም ለመንግስቱ ነው። እኛም ለእግዚአብሔር መንግስት እንድንዋጋ ነፍሳትን ወደ እግዚአብሔር ጎተራ እንድንከት ጸጋ ይሰጣል ወገኖች። ታስታውሳላችሁ የዛሬ ሳምንት በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ያለውን ቃል አንስተናል። ጌታ አላውቃችሁም እናንተ አመፀኞች ብሎ እነዛን በስሙ ትንቢት ሲናገሩ አጋንንት ሲያወጡ ታምር ሲሰሩ የነበሩትን ሰዎች ለምንድን ነው ከእርሱ ያራቃቸው? እነዚህ ሰዎች እኮ በስሙ ታምር ይሰራሉ። ቢሰሩም ግን የራሳቸውን ስም ለመገንባት በእግዚአብሔር ስም የራሳቸውን ስም ለመገንባት በእግዚአብሔር ክብር የራሳቸውን ክብር ለመገንባት ስላደረጉት አላውቃቸውም ሲላቸው እናያለን ወገኖች። ስለዚህ ጸጋ ለግል ጥቅም እንደማይሰጥ ለማሳወቅ ጌታ ድንጋዩን ዳቦ አላደረገም። ከቃሉ ይልቅ እንጀራን አክባሪ እንዳንሆን ድንጋዩን ዳቦ አላደረገው። ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ምን ያለው። እኛ ብዙ ጊዜ የተቸገርነው ለስጋ ብቻ እየኖርን ነው አይደል? ለእንጀራ ብቻ እየኖርን ግን ስጋችንን እንጀራ እንደምንመግበው ምግብ እንደምንመግበው ነፍሳችንን ምን ያስፈልገዋል? የእግዚአብሔር ቃል ያስፈልገዋል። ምክንያቱም ሰው በእንጀራ ብቻ አይኖርም። ሰው ማለት ስጋና ነፍስ የተዋሃዱለት ነው። ስለዚህ ለስጋ ብቻም ሳይሆን ለሁለቱም ደግሞ መኖር እንዳለብን በተለይ ደግሞ ለስጋ እንዳናደላ ጌታ ድንጋዩን ዳቦ አላደረገም። ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ ይላል። እዚህ ጋር ወሰደውና አቁሞ የሚለው ቃል አለ። ይህንን ቃል ስናነብ ሰይጣን ክርስቶስን እያዘዘው ነው ብለን ማሰብ የለብን። ምክንያቱም እንደው ድል ያደረገኝ ክርስቶስ ድል ያደረገኝ በምድረ በዳ ስለፈተንኩት ነው። በከተማ ግን ብፈትነው ድል አድርጓለሁ ብሎ ስላሰበ የልቡን ምኞት ክርስቶስ ስላወቀ በራሱ ፈቃድ ነው በመቅደሱ ጫፍ ላይ የቆመለት። መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። ዲያብሎስ እዚህ ጋራ ያለ ቦታው ጥቅስ ሲጠቅስ እናየዋለን። ይህ ጥቅስ የሚገኘው በመዝሙረ ዳዊት መዝሙር 90 ነው። መላእክቱን ስላንተ ያዝልሃል ተብሎ የተጻፈው ይህ ቃል በውስጡ ያለው ሐሳብና ትርጉም ምንድነው? መቼም አንዳንድ ጊዜ በስጋ ውስጥ እስካለን ድረስ በዚች በቆሰለችው ዓለም ውስጥ እስካለን ድረስ ፈተና ይኖራል። ሳናውቅ በአጋጣሚ ፈተና ውስጥ ብንገባ እግዚአብሔር መላእክቱን ልኮ እንደሚያድነን የተነገረ ቃል ነው እንጂ ሆን ብለን አውቀንና አስበን ከፍ ያለ ቦታ ተራራ ላይ ቁመን ወይ ሕንጻ ጫፍ ላይ ቁመን ጌታ ሆይ አሁን ልወረወር ነው
አንተ ከስር ቅደምልኝ ለሚሉ ሰዎች የተጻፈ ቃል አይደለም ወገኖች፣ የተጻፈ አይደለም። ሰይጣን ግን ያለ ቦታው ጥቅስ ሲጠቅስ እናየዋል። የሚገርማችሁ ለካ ዲያብሎስን ጥቅስ ይጠቅሳል፣ ለካ ሰይጣንም የእግዚአብሔርን ቃል ይጠቅሳል ወገኖች። ስለዚህ ጥቅስ የጠቀሰ ሁሉ መንፈሳዊ ሰው እንዳይመስላችሁ፣ የእግዚአብሔርን ቃል የተናገረ ሁሉ ትክክለኛ ነው ብላችሁ እንዳታስቡ። እንደውም በክርስቶስ መዋለ ስብከት ጊዜ ካያችሁ ከአይሁድ ይልቅ አጋንንት የተሻለ እውቀት እኮ ነበራቸው። አይሁድ ክርስቶስን የዮሴፍ ልጅ ይሉት ነበረ። አጋንንቱ ግን ከአይሁድ በተሻለ እውቀት ክርስቶስን ምን ይሉት ነበረ? የእግዚአብሔር ልጅ ሆይ ልታጠፋን መጣህን ይሉት ነበረ። ስለዚህ የተሻለ እውቀት ነበራቸው። ግን ለምንድን ነው የማይድኑት? ለምንድን ነው የማይፈወሱት? ሕይወት የማያገኙት? ያወቁትን እውቀት ለመኖር የጨከኑ ስላልሆኑ ነው። የሚያውቁትን እውቀት ወደ ፍቅር ስላለወጡት ነው ወገኖች። ስለዚህ እኛ እውቀታችን ያጋንንት ብቻ እንዳይሆን፣ ሕይወት ያለበት እውቀት እንዲሆን፣ በሆነ ተግባራችን ቃላችንን እንዳይቃወመው እግዚአብሔር ሁላችንን በቸርነቱ ይርዳን። ደግሞ ካያችሁ ብዙ ጊዜ ሰይጣን በእግዚአብሔር ትይዩ ነው መቆም የሚፈልገው። እንደ እግዚአብሔር መመለክ፣ እንደ እግዚአብሔር መመስገን፣ እንደ እግዚአብሔር ጥቅስ መጥቀስ። ክርስቶስ ሲጠቅስ ስላየው ነው ዲያብሎስም የጠቀሰው። ስለዚህ መምሰል ይፈልጋል ብዙ ጊዜ። መምሰል ግን መሆን አይደለም። አርቲፊሻል ምግብ ካያችሁ ከርቀት ስታዩቸው እኮ ደስ ይላሉ፣ ላይን ያምራሉ፣ ያጓጓሉ። ቀረብ ስትሏቸው ግን ለጥጋብ አይሆኑም፣ ለእርካታ አይሆኑም። ሰይጣንም ልክ እንደዛው የሚያጭበረብር ብርሃን ነው ሰይጣን ወገኖች። እውነተኛው ብርሃን ግን ክርስቶስ ነው። ስሙ የተመሰገነ ይሁን። ቁጥር 7 ላይ ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። አይገርማችሁ? ዲያብሎስ ለሚያነሳው ሐሳብ ሁሉ ክርስቶስ ምን እያለ ነው የሚመልስለት? እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል እያለ ነው የሚመልሰው። እኛስ ዛሬ ሰይጣንን ማሸነፍ የምንፈልገው በምንድን ነው? በስድብ በዱላ? ሰይጣንን የሚሳደቡ ሰዎች አሉ፣ ጅራታም እያሉ። ሲጀመር ሰይጣን ጅራት የለውም። ሰይጣን አይደለም በስድባችን በመልካም ቃላችን እንኳን አይሸነፍም። ለሰይጣን የተሳለ ምሳር የተወረወረ የመብረቅ ጦር ምንድነው ካላችሁ ቃሉ ነው፣ ቃሉ። ስለዚህ ቃሉን አውጡ፣ ቃሉን ተናገሩ ወገኖች። ዲያብሎስ ይርቃል፣ ይሸነፋል። ዛሬ ለእግዚአብሔር እንደኔ የሚሳደብለት አለ ወይ ብለው በስድባቸው እኮ የሚኮሩ ሰዎች አሉ። እግዚአብሔር ግን በስድብ አይከብርም ወገኖች። እግዚአብሔር የሚከብረው በእውነት ነው፣ በጽድቅ ነው የሚከብረው እንጂ በእኛ በስድብ ቃል አይከብርም እግዚአብሔር። የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋር በሙሴ ሥጋ በተከራከረ ጊዜ ጌታ ይገስጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም ይላል። አያችሁ? አሁን እንደ ዲያብሎስ የወደቀ ማን ነው? እንደ ሰይጣን የረከሰ ማን ነው? ቅዱስ ሚካኤል እንኳን ዲያብሎስን አልሰደበውም። ለምን? ስድብ ማንነትን ስለሚያረክስ፣ ከውስጥ ከአፍ የሚወጣ ክፉ ቃል ማንነትን ስለሚያረክስ አልሰደበውም ወገኖች። ስለዚህ ከመሳደብ ይልቅ የእግዚአብሔርን ቃል ሰይፍ የተባለውን ቃሉን መጠቀም እጅግ መልካም ነው። ጌታ ቃሉን አክባሪ ነበር በእውነት። ለሳሙኤል እንኳን ሲገለጥ እኮ እግዚአብሔር በእግዚአብሔር ቃል በሴሎ ለሳሙኤል ይገለጥለት ነበረ ነው የሚለው። እግዚአብሔር ሲገለጥ እንኳን በቃሉ ነው። ጌታንም ካያችሁ ቃሉን አክብሮ ሲጠቅስ እናየዋለን። በመስቀል ላይ ተሰቅሎ እንኳን የጸለየው እንደ ቃሉ ነው። አምላኬ አምላኬ ስለምን ተውከኝ እኮ ያለው መዝሙረ ዳዊት መዝሙር 23 ላይ ያለውን ቃል እኮ ነው። ቃሉን የሚያከብር ነው። እኛም ቃሉን እንድናከብር እግዚአብሔር ሁላችንም በቸርነቱ ይርዳ። በእውነት እግዚአብሔር ትልቅ አምላክ ነው። ሲጀመር እሱ መፈተንም አልነበረበትም። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይህ ቃል እንደ መጀመሪያው ይፈታል። አው በምድረ በዳ በከተማ ስለፈተንኩት ነው ድል የነሳኝ፣ በተራራ ግን ብፈትነው ድል እነሳዋለሁ ብሎ ስላሰበ በተራራ ጫፍ ላይ ሲቆምለት እናየዋለን። ወድቀ ብትሰግድልኝ ነው ያለው። በጣም የሚያስፈራ ካለ ወገኖች፣ እኛ አሁን ይሄንን ስናነበው እንደ ቀላል አንብበን ልናልፈው እንችላለን። ወድቀ ብትሰግድልኝ ያለው እኮ የዘላለምን አምላክን ነው። የፍጥረታት ሁሉ ጌታ የሆነውን እኮ ነው። ሁሉ በእርሱ ሆነ የተባለለትን
ያለ እርሱ ፈቃድ ህልውና ያገኘ ፍጥረት የለም ማለት ነው። እንዲህ አይነቱን ጌታ ነው ወድቀህ ብትሰግድልኝ ይህን ሁሉ ክብር እሰጥሃለሁ ያለው። ዲያብሎስ እንዲደፍር ያደረገው ምንድን ነው? ማን ነው እንዲደፍር ያደረገው ካልን ሌላ አይደለም፣ እኛ ነን ወገኖች። እግዚአብሔር ምድሩን ከፈጠረ በኋላ ለአዳምና ለሔዋን ነው የሰጠው፣ እንዲገዙ እንዲያስተዳድሩ ሰጣቸው። አዳምና ሔዋን ግን ባለመታዘዝ ምክንያት ይህንን ኃላፊነት ለዲያብሎስ ሲሰጡ እናያለን። ለዛ ነው ዲያብሎስን መጽሐፍ ቅዱስ የምድር ገዢ ይለዋል። ለአዳም የተሰጠውን ጸጋ በኃጢአት ምክንያት ስላገኘ ነው። ስለዚህ ዓለምን በኃጢአት ውክልና የምገዛ እኔ ነኝና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይህን ሁሉ እሰጥሃለሁ። በዚህ ጊዜ ክርስቶስ ሊታገሰው አልፈለገም። አዎ እግዚአብሔር በብዙ ነገር ሊታገሰን ይችላል። በዝሙት ጉዳይ ሊታገስ ይችላል። በስድብ ትሕትና በማጣት በአንዳንድ በሥጋ ጉርለት እግዚአብሔር ሊታገስ ይችላል። በአምላክነቱ ከመጣችሁ ግን አይታገስም። ጎልማሳ በሚስቱ ንጉሥ በመንግስቱ ሲመጡበት እንደማይወድ እግዚአብሔርም በአምላክነቱ ከመጣችሁበት አይወድም ወገኖቼ። ቀናተኛ ነው። ስለዚህ አልታገሰውም። ምን አለው በመጨረሻ? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ሊሰገድለት የሚገባው ማን ነው? የአምልኮ ስግደት እግዚአብሔር ነው። ሊመለክ የሚገባው ጌታዬ ነህ፣ የፈጠርከኝ ነህ፣ የምታኖረኝ ነህ ተብሎ የአምልኮ ስግደት ሊሰገድለት የሚገባው እግዚአብሔር ብቻ መሆኑን ለሰይጣን ይህንን ነገረው። በመጨረሻም ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር ይላል። መላእክት ለምንድን ነው የመጡት? ተርቧልና ህብስት ሰማያዊ ጽዋ ሰማያዊ ለእሱ ለመስጠት መጥተዋል። ይህ ብቻ አይደለም፣ ዲያብሎስን ድል ነስተዋልና ለከ ኃይል ሊሉት፣ ኃይል ያንተ ነው፣ ምስጋና ማሸነፍ ያንተ ነው ሊሉት፣ ሊያመሰግኑት ቅዱሳን መላእክት መጥተዋል። በአጠቃላይ በዚህ ጾም በክርስቶስ ጾም ስስት በትዕግስት፣ ገንዘብን መውደድ ገንዘብን በመጥላት፣ ትዕቢት በትሕትና ድል የተነሳበት ታላቅ ጾም ነው ወገኖች። ስለዚህ ይህንን ጾም ስትጾሙ ወይም ስንጾም አብሳሪውን መልአክ እንዳትጠብቁ ወገኖች። የምስራቹን ቃል የሚናገረውን መልአክ እንዳትጠብቁ። የሚመጣው ፈታኝ ነው። ስለዚህ ፈታኝ ስለሚመጣ ጠላት እንዳለበት ሰው በእውነት ይህንን አስበን ልንጾም ይገባናል። ጾም ብቻውን ደግሞ የተሟላ አይደለም። ስንጾም በዚህ ጾም ጸሎትን እያበዛን መጽሐፍ ቅዱስን እያነበብን አፋችንን ደግሞ አንደበታችንን በመጠበቅ በእውነት በእርግጥ ሁል ጊዜ ይህንን ማድረግ አለብን። በዚህ ወቅት ግን በተለየ ሁኔታ አንደበትንም ዓይንንም እጅንም እግርንም መላ ሰውነታችንን ጠብቀን ለእግዚአብሔር አስገስተን እንድንጾም መድኃኔዓለም በቸርነቱ ይርዳን። ጾማችንን ይቀበልልን። ለሀገር ሰላም የሚወርድበት፣ ለትዳር ሰላም የሚወርድበት፣ ልጆች የሚባረኩበት፣ የተቸገሩ ያዘኑ ሁሉ የሚጽናኑበት የበረከት ጾም እግዚአብሔር ያደርግልን።